ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የአዳም ቲዩብ ቤተሰቦች አዳሚና ሔዋኔ እንደምን አላችሁ? በተለይ ዩቲዩበሮች ለጀማሪ ዩቲዩበሮችም እንዲሁም ባለሙያ ለሆናችሁም ጭምር የሚጠቅም ቪዲዮ ነው። በስትሪም ያርድ አይነት አገባብ ሪስትሪም የሚባል አፕሊኬሽን አለ። ብዙ ጊዜ እኔ ስገባበት የምታዩ እህትና ወንድሞች አገባቡን አሳየን ባላችሁት መሰረት ይዤ መጥቻለሁ። ከተመለከታችሁ በኋላ ያልገባችሁ ካለ በኮሜንት አስቀምጡልኝ ይመልሳሉ። በመጀመሪያ ደረጃ ሰርች የሚለው ቦታ ላይ ሄዳችሁ ሪስትሪም ብላችሁ ትጽፋላችሁ። ሪስትሪም መጀመሪያውን ጽፌው ስለነበረ መጣ እኔ ጋር ይኸው ሪስትሪም የሚል መጣ። ኢንተርቪው አለው። ከዛ ኢንተር የሚለውን ስነካ ምን መጣ? ይሄ እንደምታዩት ምልክቷ እንደምታሳያችሁ ሪስትሪም ኦፊሻል ሳይት የሚለውን ይሄን እኔ የምነካውን ትነካላችሁ ማለት ነው። እሱ ስትነኩት ይሄ ይከፈታል። እየተሽከረከረ ነው፣ ሲጨርስ ይከፍታል ማለት ነው። ይሄው የኔትወርክ ችግር እጥረት ስላለ ነው አይፈጥንም። እናንተ ጋር ቶሎ ቶሎ ሊከፍት ይችላል። ስለዚህ በቀጥታ ትመጡና እናንተ አዲስ ጀማሪ ስለሆናችሁ ለዚህ ከዚህ በፊት የገባ ሰው ኦልሬዲ ሎጊን የሚለውን ይሄን ይገባል፣ አካውንቱን ስላስገባ ማለት ነው። ጉግል ጂሜል ይጠይቃል በነገራችን ላይ። እናንተ ግን አዲስ ስለሆናችሁ ይሄን ሳይን አፕ ቱዴይ የሚለውን ትነኩታላችሁ ማለት ነው። ስትነኩት ወደ የት ይዟችሁ ይሄዳል? ወደ ብር ወደ ፕላን ይዟችሁ ይገባል። አሁን እንግዲህ ፕላኑ ምረጡ ነው የሚለው ከላይ ይሄ ምረጡ ይላል። እዚህ ከዜሮ ብር ጀምሮ ስታርት ዊዝ ቤዚክ ነው። ከዜሮ ብር ጀምሮ ያለምንም ክፍያ በነፃ ማለት ነው። ጀማሪ ስለሆናችሁ እዚህ ጋር ደግሞ እያሳደጋችሁት ከመጣችሁ በገንዘብ የተለያየ ገጽታና ባክግራውንድ እንዲኖረው በገንዘብ እየከፈላችሁ ማሻሻል ትችላላችሁ። ዛሬ ማሳያችሁ ግን እኔ ይችን የዜሮ ብሯን ነው የመነሻዋን ለማሳያችሁ። እናንተ ይሄን ዊዝ ስታርት ቤዚክ ትሉታላችሁ፣ ይከፍትላችኋል ማለት ነው። ይሄ ሲከፍትላችሁ አር የሚል ምልክት ይመጣል። ይሄ የምታዩት ማለት ነው። ይሄ የምታዩት አር ምልክት ሲመጣ እኔ አስቀድሜ ስለገባሁበት ነው። ይሄ ቀድሜ ገብቼ ስለሰራሁበት እነዚህን አማራጮች የሰጠኝ ሰርቼበት ስለሆነ ነው። እናንተ ግን ጀማሪ ስለሆናችሁ ምን ይመጣላችኋል? ወይ በዚህ በስተቀኝ በኩል ወይ ደግሞ በዚህ በስተግራ በኩል አካውንት ይጠይቃችኋል። ጂሜላችሁ ማለት ነው። የዩቲዩብ አካውንት ጂሜል አላችሁ አይደለ? እሱን ጂሜል ታስገቡለታላችሁ። ለምሳሌ ይኸው ጂሜል አስገብቻለሁ። ይኸው የኔ ጂሜል ይገባል። ከዚህ በኋላ ምን ትመርጣላችሁ? በዚህ መስመር ያሉት ቀጥታ ከነዚህ ውስጥ የትኛውን ትመርጣላችሁ? ሆም ካላችሁ ቤት ነው የሚያስገባው። እናንተ ምን ታስገባ? ይሄንን ቻናል የሚለውን ትነካላችሁ ማለት ነው። ቻናል የሚለውን ትከፍታላችሁ። ቻናል የሚለውን ስትከፍቱ ይሄ ይመጣላችኋል። የኔ ቻናል አስቀድሞ መጀመሪያውኑ ስለገባ ነው። መጀመሪያውን የገባ ስለሆነ አድ ቻናል ብዬ ላሳያችሁ። ይሄ የኔ ቀድሞ የገባ ስለሆነ ስለዚህ አድ ቻናል ልበለውና ሌላ ላሳያችሁ ማለት ነው። ከዛ አድ ቻናል የሚለው ውስጥ ዩቲዩብን ከተትኩት ማለት ነው። እናንተ በዩቲዩብ አይደለም የምትጠቀሙት፣ ዩቲዩብን አስገባሁት ማለት ነው። ልክ ይሄ ሲመጣ እዚህ ጋር አካውንታችሁን ታስገባላችሁ። አካውንት ይጠይቃል። እዚህ ጋር ጂሜል ይጠይቃችኋል። ገብቷችኋል? ይሄ ጂሜል ስለሚጠይቅ ጂሜላችሁን እዚህ ትከታላችሁ ማለት ነው። ይሄው ጂሜላችሁን እዚህ ይጠይቃል። ስለዚህ ጂሜላችሁን ሲጠይቅ ቀጥታ ትመርጣላችሁ። ከዛ ኮንቲኒው ትሉታላችሁ ማለት ነው።
እዚህ ጋር መጥቷል። ኮንቲኒው ትሉታላችሁ። ሰርች አድርጎ ይከፍታል ማለት ነው። ከዛ ምን ታደርጋላችሁ? ይሄን ኦልሬዲ ገብቷል፣ አካውንታችሁ ገብቷል። ይሄው እንደምታዩት ገብቷል። ከዛ በዚህ ትመለሳላችሁ። አሁንም ትመለሳላችሁ በዚህ። ከዛ ኤክስ አድርጋችሁ ትወጣላችሁ። ለምሳሌ እቺ ኒው ስትሪም የምትላለች እዚህ ጋር አዲስ ስትሪም ነው የፈለጋችሁት፣ በዚህ ትገባላችሁ። አዲስ ስትሪም ነው ይኸው እዚህ ጋር አስቀምጦላችኋል። ስትሪም ሪስትሪም ስቱዲዮ ትነካላችሁ። እሱን ትከፍቱታላችሁ ማለት ነው። ስትከፍቱት ይሽከረከርና ይመጣላችኋል። ከዚያ በኋላ ምን ይከፍትላችኋል? ይሄንን ነገር ታገኛላችሁ ማለት ነው። ይህን ሲከፍትላችሁ ሁለት አማራጮች አሏችሁ። እዚህ እንደምታዩት ሁለት አማራጭ። ይህ አሁን የተከፈተው ይሄ ቀጥተኛው ማለት ነው። ፖርትሬድ የሚባለው ቀጥተኛው ነው። እሱ ለመሆኑ የት ቦታ ነው የምታስተካክሉት? ይሄ ነው። እዚህ ቦታ ላይ ይሄ ስለሆነ ነው ፖርትሬድ የሚለው። ይሄው ስነካው ጽሁፉ ያሳያችኋል። ስለዚህ ይህን በትልቁ ስክሪን ለመዘርጋት ከፈለጋችሁ በዋናው ይሄንን ስትነኩት ላንድስኬፕ ይመጣል ማለት ነው። በማንኛውም ላይቭ ስትገቡ በረጅሙ በቋሚው ወይም በአግዳሚው እንደምትገቡት ማለት ነው። ይሄ ቋሚው ነው፣ ይሄ ደግሞ አግዳሚው ነው። ስለዚህ አሁን በቋሚው ነው ለመጀመሪያ ጊዜ ስትጀምሩ በቋሚው ነው የሚሰጣችሁ። ወይ አንድ ሁለት ጊዜ በሱ ሞክሩትና ሊለቅላችሁ ይችላል። ከዛ ውጭ ደግሞ ይሄን ስትቀይሩት ሊቀይርላችሁ ይችላል። አሁን ይሄንን ስትነኩት ይቀይራል ራሱ። እናንተም በዚሁ በረጅሙ ጀምሩትና ትቀይራላችሁ። ሌላው ደግሞ ከመጀመራችሁ በፊት ርዕስ እዚህ ታስገባላችሁ። ርዕስ ይሄ ላይቭ ዊዝ ስትሪም ማርች ምናምን የሚላለው ይኸው ስትነኩት ቀጥታ ይሄን ይከፍትላችኋል። አያችሁት አይደል? አሁን ልመለስና እንደገና ላሳያችሁ። ይችን የርዕስ መጻፊያዋን ስትነኳት ቀጥታ እዚህ ቦታ ይከፍትላችኋል። እዚህ ጋር የምትፈልጉትን ርዕሶችን ምናምን እንደፈለጋችሁ ትጽፉና ሴቭ ትሉታላችሁ ማለት ነው። እቺ ሴቭ የምትለዋለች እቺ እንደምታዩት ሰማያዋ ሴቭ ትሏታላችሁ። እዚህ ጋር መዘገቡ ማለት ነው። መዝግቦ ይዝላችኋል። ከዛ በኋላ ለመጀመር እንደምታዩት ይኸው ቅድም የጻፍኩትን አስቀምጦታል። እንደው ባጭሩ ለማጥራት ያክል አሁን ዝም ብዬ የማይሆን ጽሁፍ ከምጽፍ አዳም ብዬ ልጻፍላችሁ። ለምሳሌ አዳም ብዬ ጻፍኩኝና ሴቭ አደረግኩት እንበል። በቀጥታ ሄዶ ይሄንን ያሳያችኋል። ከዛ ቀጥሎ የማሳያችሁ ነገር እንዴት ባክግራውንድ መስራት እንችላለን፣ ባክግራውንዳችን እንዴት መስራት እንችላለን የሚለውን አሳያችኋለሁ። እነዚህ የሚታያችሁ ከዚህ ጋር የምታዩቸው ምልክቶች በሙሉ አማራጮች ናቸው። እነዚህ የምታዩቸው እዚህ በስተቀኝ በኩል ተደርድረው የምታዩቸው። ስለዚህ ባክግራውንድን ለመፈለግ ዲዛይን የሚለውን ይሄን ትነካላችሁ ማለት ነው። ዲዛይንን ስትነኩት በቀጥታ ይሄን ሁሉ ገልጦ ይሰጣችኋል። እነዚህ የምትጽፏቸው ጽሁፎች ናቸው፣ አሳያችኋለሁ። ባክግራውንድ እና አሁን የምናየው በቀጥታ ዝቅ ታድርጉትና በዚህ ይሄ ዝቅ ማድረጊያ ይታያችኋል። ትፈልጉትና ዝቅ አድርጋችሁ ይሄው ባክግራውንድ የሚል ይሰጣችኋል። እዚህ ጋር ባክግራውንድ የሚል ይሰጣችኋል። እነዚህ ሁሉ አማራጮች እዚህ የምታዩቸው ከጀርባ ሲሽከረከር የምታዩት ከእናንተ ቪዲዮ ጀርባ እንደ ልብ የተሽከረከረ ውበት የሚሰጥ ባክግራውንድ ነው። ለምሳሌ የመጀመሪያዋን ሾው እንበላት፣ ላው ላይ ስታሳርፉበት ሾው የሚል ጽሑፍ ያመጣል። ቀጥታ እሱን ትነካላችሁ ማለት ነው። እሱን ስትነኩት ቀጥታ ሄዶ እዛኛው ዋናው ቪዲዮ ላይ ገብቶ ያሳያል ማለት ነው። ሌላው ደግሞ ኮሜንታችሁን ስትጽፉ ቻት የምትል ትታያችኋለች። እዚህ ቻት ኮሜንት የሚጽፉላችሁ ሰዎች ቻት ያደርጓችኋል። ይሄው እሱን እዚሁ ማየት ትችላላችሁ። እሱን ትነኩና ይሄ ይመጣል።
ይሄ ሲመጣላችሁ ምንድነው የምታደርጉት? በቀጥታ ትሄዱና ከዩቲዩብ ጋር ስላያያዛችሁት ይሄ ሪስትሪም ነው መልስ የሚሰጥላችሁ። እዚህ ጋር የሆነ ነገር አሁን ብትጽፉ ሪስትሪም ነው መልስ እየሰጠ የሚጽፍላችሁ። ግን ይሄ ጽሁፍ ለጓደኞቻችሁ መልስ ስትሰጡ፣ ለምሳሌ እኔ አዳም ቲዩብ ነው የሚመልሰው የሚለውን ለማሳወቅ ይችን እነካታለሁ። መልስ የሚሰጠው አዳም ነው ለማለት ይችን ስነካ የኔ የዩቲዩብ ቅድም ስለቀየርኩት የዩቲዩብ ምልክቷ ትመጣለች። እዚህ ጋር ማሳያችሁ እዚህ ስላልተገናኘልኝ ነው። ኮኔክት ይሄ እንደምታዩት ገና ኮኔክት እያደረገ ነው፣ ኔትወርክ ስላስቸገረ ማለት ነው። እሱ ኮኔክት ቢያደርግ ኖሮ ይህንን ይከፍትልኝ ነበረ። ይህን ሲከፍት እሷን ስነካት ሁለት አማራጭ ይሰጠኛል። ሁለት አማራጭ ይሄ ሪስትሪሙ ነው። ዩቲዩብ ምልክት የምታቋት ቀዩ የዩቲዩብ ምልክት ትመጣለች። ያኔ እሷን ትመርጧታላችሁ ማለት ነው። ቀጥታ ይህን በኤክስ እንወጣዋለን፣ እንመለሳለን። ሌላው እዚህ ውስጥ ያሉ ደግሞ ሙዚቃ ክላሲካል ምናምን ማስገባት የምትፈልጉ ከሆነ በእርግጥ ሪስትሪም የሚሰጣችውን ሙዚቃ በተወሰነ ሽርፍራፊ ሳንቲም ከአካውንታችሁ እየቀነሰ ይወስዳል። ብዙም ላይ ያስፈልግ ይችላል። ግን ከፈለጋችሁ ግን ቤቴ ጭር እንዳይል ካላችሁ ይህን ትከፍቱና እዚህ ጋር ሙዚቃዎች ይኖራሉ፣ እነሱን ትመርጣላችሁ ማለት ነው። ይህን ካደረግን በኋላ እንግዲህ እዚህ እንደምታዩት ካሜራችንን ቅድም አሳይቻለሁ። የመክፈት የመዝጋት ይሄ ማይክሮፎን ይሄ ካሜራ ነው። በቀጥታ እንግዲህ ሰው ሲመጣባችሁ ቅድም ያሳየዋችሁ እዚህ ጋር ነው የምትዘጉት። ሰው መጥቶ ድምፅ ሌላ ባዕድ እንዳይገባባችሁ ስትፈልጉ ቀጥታ ይሄንን ነው የምትዘጉት፣ ይሄን ነው የምትከፍቱት። በቀይ አስምሮ አሳይቻችኋለሁ ሲከፍት። ካሜራ ቪዲዮ እንድትታዩ እናንተ ከፈለጋችሁ ይሄን ኤክሱን ለማጥፋት አንድ ጊዜ ተጭናችሁ ይከፍትላችኋል። ይሄን ኤክስ ካደረጋችሁት ደግሞ እናንተን ዞር አድርጎ ፎቶአችሁን ወይም የስማችሁን ጽሑፍ ያመጣል። ሰው መጋበዝ ብትፈልጉ ደግሞ ወደ ስቱዲዮ መጥቶ ሰው እንዲጋበዝ ከእናንተ ጋር እንዲያወራ ከፈለጋችሁ ኢንቫይት ለማድረግ ይቺ ትታያችኋለች። የሰው ምልክት ያላት ፕላስ ይቺን በመንካት ኮፒ ሊንክ ታደርጋላችሁ ማለት ነው። ይቺን ስትነኩ ሊንኩ እንዳለ ኮፒ ሆኖ ይመጣና ኮፒ የምትለውን ጽሑፍ ትነኳታላችሁ። ከዛ ኮፒ ካደረጋችሁ በኋላ ሄዳችሁ እዛ የምትጻጻፉበት ቦታ ላይ ቻት የምትጻጻፉበት ቦታ ላይ ሄዳችሁ ኮፒውን ሊንክ ታስቀምጡታላችሁ ማለት ነው። እዚህ ጋር የነበረውን ሄዳችሁ ኮፒ የነበረውን ሊንኩን ታስቀምጣላችሁ ማለት ነው። ፔስት ስትሉት እንዳለ ይቀመጣል ሄደው። ስለዚህ የሚፈልጋችሁ ሰው ያንን ሊንክ ነክቶ ይገባል ማለት ነው። ሌላው አሁንም ስላልከፈተልኝ ነው የተቸገርኩት። እንግዲህ ሌላው እዚህ ጋር ኮፒ ሊንክ የሚልም አለ። እዚህ እንደምታዩት ይሄው እቺን ስትነኩ እቺ ሌላኛው አማራጭ ማለት ነው። እቺን ነክታችሁ አሁን ኤክስ ስታደርጉት ይጠፋል፣ ስትነኳት ይመጣል። ስለዚህ እዚህ ጋር ኮፒ ሊንክ የሚለውን ይሄን ነካ ስታደርጉት ኮፒ ተደረገ ይለናል። ከዛ ወስዳችሁ እዛ ኮሜንት ቦታ ላይ ቅድም ያሳየኋችሁ ቦታ ላይ ወስዳችሁ ጽፋላችሁ ፔስት ታደርጉታላችሁ ማለት ነው። ፔስት ይላል እንግዲህ ፔስት ሆነ። አያችሁት? ፔስት ሳደርገው ፔስት ሆነ። ሌላው ደግሞ እዚህ ጋር ኮሜንት እንዳሳየኋችሁ ሁሉ የጋራ ኮሜንት ይችን ኮሜንት እንዳያችኋት ሁሉ እዚህኛው ላይ ደግሞ ስትመጡ ፕራይቬት ቻት የሚባል ነገር አለ። ይሄ በግላችሁ ቻት ማድረግ የምትፈልጉት ሰው ማንም ሰው ሳያያችሁ ማለት የዩቲዩብ ላይ ያሉ ሰዎች ሳይመለከቷችሁ እዚህ ጋር አሁን መጻጻፍ ትችላላችሁ። የግል ቻት ማለት ነው። ማንም ሰው ሳያይ በግላችሁ ውስጥ ለውስጥ። ሌላው ደግሞ እዚህ አካባቢ ከፍትሉና ሪከርድ የሚላል። ይሄ ሪከርድ ላይቭ የምታወሩትን የምትነጋገሩትን ውይይት መቅረጽ የምትፈልጉ ከሆነ ድምፁ ተቀርጾ እንዲቀር ከፈለጋችሁ ይችን ሆን ታረጓታላችሁ። ለምሳሌ ይሄን አላልኩም ይሄን ብያለሁ ብሎ የሚክዳችሁ ሰው ሊኖር ከቻለ ወይ ለታሪክ ማስቀመጥ ከፈለጋችሁ ይሄን ሪከርድ ትሉታላችሁ። ግን ይሄ ምን ይጠይቃል? አፕግሬድ ይላል። ይሄ ገንዘብ ይጠይቃል። ገንዘብ ስትከፍሉ ነው። ይሄ ለእናንተ አይሆንም፣ ተውት። በጠቅላላ እውቀት ነው።
ቀጣይ ያለው ይሄ ቻናል ይላል። ቻናል የሚለው አድ ቻናል ነው የሚለው። እንግዲህ ዋናው በሪስትሪም ገብታችሁ ባላችሁበት ሰዓት ከፌስቡክ፣ ከትዊተር፣ ከተለያዩ ከቴሌግራም ጋር ምናምን ማያያዝ ከፈለጋችሁ ደግሞ አድ ቻናል የሚለውን ትነኩታላችሁ። በተመሳሳይ ይሄው ከፍቶላችኋል። እዚህ በሪስትሪም እየሰራችሁ በፌስቡክም ጭምር ይሄ እንደምታዩት በፌስቡክም ጭምር መገናኘት ይችላል። በትዊተር መገናኘት ይችላል። እንደገና ሌላም አለ። ከፍ አድርጋችሁ ይሄው አድ ቻናል፣ ሌላም ተጨማሪ ቻናልም በኢንስታግራም ሊሆን ይችላል። እንዲህ መጨማመር ትችላላችሁ። እነዚህን እኔን ከጨማመራችሁ በኋላ አሁን ይሄ ለምሳሌ ይሄ የዩቲዩብ ነው ራሱን ችሎ ይሄው በዩቲዩብ ቅድም የነገርኳችሁ በዩቲዩብ ካታጎሪ ይቺ ምልክት አለች። ይቺ ምልክት በዩቲዩብ ካታጎሪ እንዲገባ ያደረኩባት ናት። መጀመሪያ ላይ አሳይቻችኋለሁ። ከዛ እነዚህም በፌስቡክም በትዊተርም በምንም ኮኔክት እንዲያደርግላችሁ የኮኔክት ይላል። ኮኔክት እንዲያደርግላችሁ እዚህ ያሰራጫችሁ በሁሉም መንገድ እንዲታይላችሁ ከፈለጋችሁ በኋላ ይሄን ሴቭ ትሉታላችሁ ማለት ነው። ይሄን ሴቭ ስትሉት ያገናኝላችኋል። ይቺ ማለት ነው ሴቭ ትሏታላችሁ። ከዛ በኤክስ ትወጣላችሁ መጨረሻ ላይ። እንግዲህ ይህን ሁሉ ካስተካከላችሁ በኋላ እዚህ የሚታያችሁ አንድ ቦታ አለ ኮኔክት የሚለው ማለት ነው። ይሄ ኮኔክት የሚለው ቀጥታ ኔትወርክ ሲያገኝ ምን ይሆናል? ኮኔክት ያደርጋል። ይሄ ኮኔክቲንግ ነው የሚለው ኔትወርክ ስላላገኘ ነው። ስለዚህ ኮኔክቲንግ የሚለው አብቅቶ ምን ይላል? ላይቭ የሚል ጽሑፍ ይጽፍላችኋል። ጎ ላይቭ የሚላለው ጎ ላይቭ የሚል ጽሑፍ ይጽፍላችኋል። ጎ ላይቭ የሚለውን ጽሑፍ ከነካችሁት በቀጥታ ላይቫችሁን ጀምራችሁ ማለት ነው። ልክ እንደ ስትሪም ያርድ ማለት ነው። ስትጨርሱ መጨረሻ ላይ ኢንድ ላይቭ የሚል ጽሑፍ ስለሚኖረው እሱን ትነኩና ትወጣላችሁ ማለት ነው። ስትጀምሩ ጎ ላይቭ ይላችኋል። ጎ ትሉታላችሁ። ጎ ካላችሁት በኋላ የሚጽፈው ጽሑፍ ኢንድ ላይቭ የሚል ነው የሚያስቀርላችሁ። እናንተ ከጨረሳችሁ በኋላ ቻናሉን ስትጨርሱ መታችሁ ኢንድ ላይቭ የሚለውን ራሱን ትነኩና ጨርሳችሁ በኤክስ ትወጣላችሁ ማለት ነው። እንግዲህ ያለው ከሞላ ጎደል ይህን ይመስላል። የቀሩ ነገሮች እንግዲህ እናንተም በኮሜንት ጥያቄያችሁን ያልገባችሁን አስቀምጡ። ተጨማሪ ነገር እሰራለሁ። ይኸው እንደምትመለከቱት እዚህ ጋር እንደምታዩት ጎ ላይቭ የሚል አለ። ስለዚህ ጎ ላይቭ የሚለውን ነክታችሁ ትጀምራላችሁ ማለት ነው። ስኬጁል ለማስያዝ ደግሞ ቀስ ብላችሁ በዚህ ሰዓት በዚህ ቀን ነው የምለቀው የሚለው ከፈለጋችሁ ስኬጁል ታስይዙታላችሁ። ግን ቀጥታ በዚሁ ሰዓት መልቀቅ ስትፈልጉ እንግዲህ ቅድም እንዳልኳችሁ ጎ ላይቭ የሚል አለ። ይሄው እሱን ትነኩና ትቀጥላላችሁ። መጨረሻ ላይ ኢንድ ላይቭ የሚል ነው የሚጽፍላችሁ ለመውጣት ማለት ነው። ለመውጣትም በዚህ ነው የምትወጡት። በዚህ መልኩ ትጀምራላችሁ ማለት ነው። ስኬጁል ማስያዝ ከፈለጋችሁ ደግሞ ዛሬ ሳይሆን ነገ ነው የምንገባው በዚህ ሰዓት የሚለውን ወይም ከሰዓት በኋላ ጠዋት ላይ ሆናችሁ ከሰዓት ልትቀጥሩት ከሆነ ስኬጁል የሚለውን ብትነኩት አማራጭ ይሰጣችኋል ማለት ነው። ይሄው ይከፍትላችኋል። ስኬጁል ኢቨንት አለ። ኢቨንቱን ታይትል ርዕስ ትጽፋላችሁ። ይሄው እንደምታዩት ዲስክሪፕሽን ትጽፋላችሁ። ከዛ ቀኑን ነው የምታስተካክሉት። እዚህ ጋር መጣችሁ እንግዲህ ቀኑን ይሄ የተጻፈ ቀን ስለሆነ ቀን በዚህ ቀን ከሆነ ይኸው የሚሰጣችሁ አማራጭ አለ። ፕሪሚየር ስትለቁ እንደምታረጉት ነው። ምንም አዲስ ነገር የለውም። ሰዓቱንም እዚህ ትመጡና ሰዓቱንም እዚህ መታችሁ ቼክ ታደርጋላችሁ ማለት ነው። ትቀይራላችሁ። አይ ይሄኛው ሰዓት ይመቸኛል ያለ ሰው በዚህኛው ሰዓት ሊቀይር ይችላል። ሰዓታችሁንም ትቀይራላችሁ፣ ቀናችሁንም ትቀይራላችሁ። ከዛ ክሬት አድርጋችኋል ኢቨንት እንግዲህ ቀጥታ መታችሁ እዚህ ኔክስት የሚለው ላይ መታችሁ መቀጠል ነው ማለት ነው። ኔክስት ስትሉት እንግዲህ ወደ ምን ይወስዳችኋል? ወደ ቅድም በዩቲዩብ ልትገቡ አድ አካውንት ወዳላችሁት ይመጣል ማለት ነው። እነ ፌስቡክን እነ ትዊተርን ምናምን መጨመር ከፈለጋችሁ ትጨምራላችሁ። ካልፈለጋችሁ ግን ግዴታ አይደለም።
በኤክስ ዩቲዩብ ላይ ግን ያስፈልጋል። ዩቲዩብ ግዴታ ነው። ምክንያቱም ቀጥታ እያስተላለፋችሁ በስትሪም ያርድ በሌላ ከፍታችሁ ደግሞ በዩቲዩብ መከታተል ትችላላችሁ። ማስታወቂያ ማስገባት፣ ተምኔል ማስገባት ትችላላችሁ። ስለዚህ ይሄ ያስፈልጋችኋል ማለት ነው። ይሄ ያስፈልግም ካላችሁ ኤዲቱ ኤክስ ይሆናል ማለት ነው። ግን ያስፈልጋል ስትሉ ኦን ታረጉታላችሁ እንደዚህ ማለት ነው። እቺ ቀይዋ ትበራለች። ስለዚህ ይሄን በኤክስ ተውጣላችሁ። እንግዲህ ከዛ በኋላ ወዴት ነው? ወደ ቅድም ወደ አሳየዋችሁ ወደ ጎ ላይቭ ማለት ነው። ወደ ጎ ላይቭ ማለት ነው። እንግዲህ ውድና የተከበራችሁ አዳም ቲዩብ ቤተሰቦች በሪስትሪም ለመግባት ይህን ይመስላል ያለው ይዘት። ሞክሩትና አንዳንድ ጥያቄዎች ካሏችሁ ደግሞ በኮሜንት አስቀምጡልኛላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይለያችሁ እላለሁ። ስለተመለከታችሁ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ቻው።